በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ንዑር ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬ በአውደ ትሩፋት መርሃ ግብራችን ከጀርቤ እንደምትመለከቱት በዘውዲቱ መሸሻ የህፃናትና የቤተሰብ ልማት ድርጅት እንገኛለን። እንግዲህ ዘውዲቱ መሸሻ የህፃናትና የቤተሰብ ልማት ድርጅት ከ1983 ጀምሮ ብዙ ህፃናትን በማሳደግ ለወግ ማዕረግ በማብቃት ይታወቃልና ዛሬ በዚህ ድርጅት ተገኝተን ድርጅቱ ማን ነው፣ ምን አይነት ስራዎችን ይሰራል፣ እስካሁን ምን አይነት ስራዎች ሰሩ፣ ድርጅቱ በምን መልኩ መታገዝ አለበት የሚሉትን ጉዳዮች ድርጅቱን እያስቃኘናችሁ ከድርጅቱ መስራች ጋርም ከድርጅቶቹ ስራ ኃላፊዎች ጋርም እየተወያየን ፕሮግራሞቻችን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። መጋቢት ሴት ቀሲስ አባየሁ ፈቃዱ እባላለሁ። በዘውዲቱ መሸሻ የህፃናት ማሳደጊያ የድርጅቱ ስራ አስኪያጅ ነኝ። የተመሰረተው በ1984 ዓመተ ምህረት ነው። የመሰረቱት እማማ ዘውዲቱ ናቸው። መስራችና ባለቤት እሳቸው ናቸው። የድርጅቱ ለመስረታው ምክንያት የሆነው ደግሞ እሳቸው የማህፀን ካንሰር ያማቸው ስለነበረ በ83 ዓመተ ምህረት መንግስት በሚገለልበት ሰዓት ኢህአዴግ ወደ አዲስ አበባ ሲገባ እሳቸው አርሲ ነበሩ ለጸበል ሄደው። እዛ አርሲ ላይ ደግሞ ልክ ዛሬ እንዳለው ብዙ ሰዎች ከቤት ንብረታቸው በጦርነት ምክንያት ተፈናቅለው ነበር። ይልቁንም ኦርቶዶክሳውያን ይበዙ ነበርና እነዛን ኦርቶዶክሳውያን ይሄ ችግርና የመከራ ጊዜ እስኪያልፍ ድረስ እኔ አዲስ አበባ ላይ በክራይ ቤቶች ያለኝ ቤት አለ፣ መበላውን በልታችሁ መጠጣውን ጠጥታችሁ አብራችሁ ይህንን የችግር ጊዜ የመከራ ጊዜ ታሳልፋላችሁ ብለው ይዘዋቸው መጥተው እነሱን ከነበረባቸው ከገጠማቸው ጊዜያዊ ችግር ለማላቀቅ ይዘው መጡበት አጋጣሚ ነው ድርጅቱ የተመሰረተው፣ ስራው የተጀመረው ማለት ነው። ከዛ በኋላ 84 አገሩ ሲረጋጋ አባወራዎችን ወደ 17 አባወራዎችን ከነልጆቻቸው ነው የመጡት። አባወራዎችን ከራሳቸው መቋቋም የሚሆን ነገር ሰጥተው ወደ ሀገራቸው ሲበልሷቸው ህጻናቱ ግን ቀርተዋል። ህጻናቱ ወደ ትምህርት ቤት ሄዱ። መስከረም መጣና ከዛ በኋላ ደግሞ ቤታቸው የሚገቡ ህጻናትን የሚያዩ ሰዎች ዘውዲቱ ህጻን ታሳድጋለች የሚል እሳቤ የወደቁ ህጻናትን ሲያገኙ ሲያመጡ እሳቸውም ወደ ላሊበላ፣ ወደ አክሱም፣ ወደ ገዳማት በሚዞሩበት ሰዓት ከቤተ ክርስቲያን ደጅ የሚወርቁ ህጻናትን ሲያነሱና ሲሰበስቡ እስከ 240 የሚደርሱ 50 የሚደርሱ ህጻናትን አዲሱ ገበያ ይዘው ነበረ። በቀለበት መንገድ ምክንያት ሲፈርስ ደግሞ ከዛ ወጥተው ወደ ኮተቤ ገቡ። ከገበሬ ማህበር የገዙት መሬት ነበራቸው 1000 ካሬ ሜትር። እዛ ላይ የባሰባቸውን ወደ 40 ልጆችን ይዘው ይህንን በጎ ስራቸውን ቀጠሉ። ከዛ በኋላ ደግሞ ከ13 ቤት አካባቢ ያው እሳት አደጋ ተነስቶ እዛ በትራንስፎርመር መነሻ የሆነ እሳት ተነስቶ የሴቶቹን ማደሪያ ወፍጮ ቤታቸውን ገቢ ማስገኛ የተሰራ ወፍጮ 3 ወፍጮ ነበረ። ለልጆች ተብሎ የተከዘነ እህል ይህ ሁሉ ወደመባቸው። በዛ ምክንያት ሚዲያዎች መጡ፣ ሰምተው ስለሳቸው መናገር ጀመሩ ማለት ነው። አመሰራረቱ ይህንን ነው የሚመስለው። በትኩረት እንግዲህ በዋናነት የሚሰራው ህጻናት ላይ ነው። ወላጅ አልባ የሆኑ ህጻናትን መደገፍ፣ ለትምህርት ለጤና አገልግሎት እንዲያገኙ ማድረግ ነው። ግን ደግሞ እዚህ አካባቢ በተለይ አሁን ቁስቋም አካባቢ ብዙ ቤተሰቦች አሉ፣ አቅመ ደካማ ቤተሰቦች፣ እነሱንም ይረዳል። በየቤታቸው ሆነው ልጆች ይዘው ምናልባት አንዳንድ ልጆች በሀያት ላይ የሚያድጉ ህጻናት አሉ፣ ልጆቻቸውን ልጅ የያዙ አሉ፣ አቅመ ደካሞች አሉ። እዚህ ቁስቋም አካባቢ ደግሞ የምታውቁት ነው፣ ብዙ እናቶች እንጨት እየተሸከሙ ነው ልጆቻቸው የሚያሳድጉትና
ቤተሰቦችንም ይረዳል። ለዚያ ነው የህፃናትና ቤተሰብ ልማት በጎ አድራጎት ማህበር የተባለው ማለት ነው። ህፃናት ቤተሰብን ማልማት መደገፍ፣ ህፃናትን ለቁም ነገር ለትምህርት ማብቃት፣ የትምህርት አክሰስ እንዲኖራቸው፣ የጤና አገልግሎት እንዲኖራቸው፣ ማህበራዊ አገልግሎቶችን እንዲያገኙ እዚሁ ድርጅት ውስጥ 86 ልጆች በቋሚነት እዚሁ እያደሩ ሙሉ አገልግሎት ያገኛሉ። ወደ 35 ደግሞ ከአካባቢው በወረዳ ተለይተው ድጋፍ ያስፈልጋቸዋል የተባሉትን ከወረዳ ሴቶች ህጻናት ቢሮ ጋር በመነጋገር እንደግፋለን። አጠቃላይ ወደ 121 ልጆች ፎርማል ይደገፋሉ በዚህ ድርጅት። እንግዲህ ይህ ተቋም ካለፉት 30 በላይ አመታት አካባቢ ጀምሮ አድራሻዎቹን በተለያዩ አካባቢ በማድረግ ወላጅ የሌላቸውን ወደ ጎዳና ያወደቁ ህጻናትን በማሳደግ በስነ ምግባር በመቅረጽ ለሀገር ለወገን የሚጠቅሙ እያደረገ ቆይቷል። ማህበረ ቅዱሳን እንግዲህ በተለያዩ ተቋማት ድጋፍ እያደረገ በአጋርነት ሲያገለግል ነው የቆየው። ለዚህ በጎ አድራጎት ድርጅትም ካለፉት ጥቂት ዓመታት ጀምሮ የተወሰኑ ተማሪዎችን በቋሚነት በመደገፍ ማለትም በ6 ወር 60 ሺህ ብር ድጋፍ ነው ሲያደርግ የቆየው። ኦልሞስት አሁን ያኔ በ1 ሺህ ብር መነሻ ነው ለአንድ ተማሪ። አሁን ግን ኦልሞስት ለአንድ ተማሪ ወደ 2400 ብር ደርሷል። ለማንኛውም ግን ወደፊት የሚሻሻለው እንደተጠበቀ ሆኖ እስካሁን ባለው በየ6 ወራት 60 ሺህ ብር ለኒህ ለህፃናትና ለአዳጊዎቹ ድጋፍ እያደረገ ይገኛል ማለት ነው። ስሜ መምህር አለማየሁ ኩታ ይባላል። እማማ ዘውዲቱ ጋር የመጣሁት ከዛሬ 3 ዓመት በፊት ነው። የመጣሁበትም አጋጣሚ በምሰራበት በመንግስት ትምህርት ቤት ውስጥ የዚህ ቤት ልጆች የእማማ ዘውዲቱ ልጆች በትምህርት ገበታቸው ላይ ነበሩና በማስተምራቸው ሰዓት አንዳንድ በትምህርት ዝቅተኛ ውጤት ያላቸው ተማሪዎችን ከስራ አስኪያጆች ጋርም በመነጋገር በትምህርት ጉዳይ ላይ ቀረብ ብዬ ማገዝ እንዳለብኝ እንዳስተውል ስላደረጉኝ ጎን ለጎን ከመንግስት የመምህርነት ስራዬ ባሻገር እማማ ዘውዲቱ ጋር አሁን ላይ በመምህርነት ወይም ደግሞ በትምህርት ጉዳዮች ላይ በማገዝና በማስተባበር የጥናት ጉዳዮችን ኮኦርዲኔት በማድረግ አሁን እገኛለሁ ማለት ነው። ያው እማማ ዘውዲቱ የህፃናት ማሳደጊያ እንደ ተቋም ብቻ ሳይሆን እንደ ቤተሰብ ቤት ነው እንደኔ የሚሰማኝ ከመጣሁበት ጊዜ ጀምሮ። አንደኛ ቤቱ የበረከት ቤት ነው። ብዙ ሰዎች ሲያወሩ ልትሰማ ትችላለህና በህይወቴም በስራዬም እዚህ ቤት ከመጣሁ ጀምሮ ጥሩ ነገሮች እየገጠሙኝ መጥተዋል። በግሌ ልምድ ያለኝ የጸሎት የተለያዩ በዓላትን ከነትርጓሜያቸው የማወቅ ችግር በግሌ ነበረብኝና እዚህ ቤት ከመጣሁ አንደኛ ሃይማኖቴ ላይ ጠንካራ እንደሆን ረድቶኛል እንደራሴ። ከዛ ባሻገር የጸሎት ፕሮግራም እኔ በግሌ በፊት የናል ስኬጁል ሊሆን ክሷን ነበርኩም ከልጆቹ ነው የተማርኩት። እማማ ዘውዲቱ ካሳደጓቸው ከህፃናቶቹ ነው ጸሎትን በምን አይነት መንገድ ማከናወን እንዳለብኝ በምን ሰዓት በምን አግባብ የሚለውን ከዚህ ቤት ነው የተማርኩትና እማማ ዘውዲቱ ለህፃናቶች ብቻ ሳይሆን ለአዋቂዎችም መምህርና አሳዳጊ የሆኑ እናት ናቸውና እዚህ በመምጣቴ እንደኔ በጣም ብዙ ጥቅሞችን አግኝቻለሁ። እኔም ደግሞ ከሞያዬ በትምህርት ጉዳይ ላይ ልጆች የተሻለ ውጤት እንዲያመጡ በስነ ምግባርም በእውቀትም ሙሉ እንዲሆኑ የተቻለኝን አስተዋጽኦ እያደረኩ እስካሁን አለሁ። የሚያገልግሉት አገልግሎት ሙሉ አገልግሎት ነው። ቀደም እንዳልኩት ትምህርት እንዲያገኙ ማድረግ በዋናነት የተማረ ከሆነ ሰው ራሱ መቀየር አያቅተውም እና የትምህርት አክሰስ እንዲኖራቸው ማድረግ ነው። ሁሉም እዚህ ግቢ ውስጥ ያሉ ልጆች ይማራሉ። ሁለተኛ የጤና አገልግሎት ነው። ቢታመሙ ጤና እንዲያገኙ፣ ሕክምና እንዲያገኙ። ሶስተኛው ማህበራዊ አገልግሎት፣ እነዚህን ሁሉ ልጆቹ እንዲያገኙ ይደረጋል። በጉዲፈቻ መልክ አይሰጥም። እማማ ዘውዲቱ ከፊት ጀምሮ አንድ ያዩትን ህፃን ከዓይናቸው ማጣት አይፈልጉም። ወደ ውጭም የሚላኩ ልጆች በአንድም በሌላ መንገድ አቢዩዝ ይደረጋሉ። ያው የምንሰማው ብዙ ነገር አለና ከዛ አኳያ ያ አቢዩዝመንት እንዳያገኛቸው፣ ሁለተኛ በኢትዮጵያዊ ስነ ልቦናና ማንነት እንዲያድጉ ከማድረግ አኳያ ኢትዮጵያዊ ሆነው እንዲያድጉ ማድረግ ስለሚፈልጉ እማማ ዘውዲቱ ምንም ቢራቡ ቢጠሙ ይሻላል በኢትዮጵያ ማንነት አድርገው የሚል አቋም ስላላቸው ለጉዲፈቻ ሌላ አካል አይሰጥም። የሀገሪቱን ሕግ አሁን ከልክሏል። ፊትም እሳቸው አይሰጡም በጉዲፈቻ። ከዛ ወደ ሌላ መንፈሳዊ አገልግሎት ያገኛሉ። ጸሎት እንዲጸልዩ፣ የጸሎት ህይወት እንዲለማመዱ፣ መንፈሳዊ መጻሕፍትን እንዲያነቡ፣ ግቢ ውስጥ እስካሉ የሚያጠኑበት ሰዓት አላቸው፣ የሚጫወቱበት ሰዓት አላቸው፣ የሚያጠኑበት ጸሎት የሚያደርጉበት ሰዓት አላቸው። የምታዩት ላይብረሪ ውስጥ ገብተው እንዲያነቡ፣ ንባብ እንዲለማመዱ፣
መጫወት በሚገባቸው ሰዓት ደግሞ የመጫወቻ ቦታ አለ። በልጅነት ጊዜያቸው መጫወት ስለሚገባቸው እንዲጫወቱ አካላዊ ጉዳት የማያደርስ ሁኔታ ጥሩ ምቹ ኢንቫይሮንመንት ፈጥሮ እንዲጫወቱ ማድረግ ነው። ስለዚህ እኒህን አገልግሎት ሁሉ ያገኛሉ። ራሳቸውም ስብዕና ሰውነትን እንዲለማመዱ ታላላቅ ታናናሾቻቸውን እንዲቆጣጠሩ፣ እንዲያዩ፣ ልብሳቸውን እንዲያጥቡ፣ ጸጉራቸውን እንዲሰሩ ማማዛሪቱ እስካሁን የመጡበት ትሬንድ ያ ስለሆነ በጎ ትሬንድ ያ አሁንም በዚህ ድርጅት ውስጥ አለ ማለት ነው። እንግዲህ የገቢ ምንጭ እንደ ሌሎቹ ድርጅቶች ከውጭ የሚረዳበት ማማዛሪቱ ድርጅቱን ከመሰረቱበት ከ83 ዓመተ ምህረት ጀምሮ እስካሁን አንድ ብቻ የቤልጂየም ድርጅት ፊናድ የሚባል ድርጅት አለ። እሱንም ለልጆቹ ከሚያስፈልጋቸው ከግማሽ በታች አሁን ባለው የኑሮ ሁኔታ ስናሰላውና ወደ 25 አካባቢ የሚጠጉ ልጆችን ለወር ከሚያስፈልጋቸው ግማሽ ያህሉን በቋሚነት ይረዳል፣ ረዥም ጊዜ ማለት ነው። ከዛ ውጭ ግን ኢትዮጵያዊ ቤተሰብ ለአንድ ሕፃን የሚል ፕሮጀክት አለን እኛ። ያ ፕሮጀክት ምንድነው? በቤተሰብ ሆነው በማህበር ሆነው ጓደኛሞች ተሰብስበው አንድ ልጅ እንዲያሳድጉ በወር ለአንድ ልጅ ለትምህርት ቤቱ፣ ለጤና አገልግሎቱ፣ ለምግቡ፣ ለልብሱ ጨምሮ 2400 ብር የቆየ ነው የወጣ አለ። አሁን ባለው ገበያ ሁኔታ የሚሆን አይደለም። ግን ከዚህም ከፍ ቢል ደግሞ ሰው የማድረግ አቅሙ እንዳይፈተን አንድ ሕፃን በቤተሰብ ሆነው መያዝ እንዲችሉ በማህበር ሆነው ሰንበት ትምህርት ቤቶች አንድ ሰንበት ትምህርት ቤት አንድ ሕፃን ማህበራዊ አገልግሎቱን መወጣት እንዲችል ማህበራት ማህበረ ቅዱሳን እንደሚያደርገው እንደዚህ በተወሰኑ ልጆችን ይዞ ድጋፍ እንዲያደርግ ጥሪ እናቀርባለን እኛ። በዛ መሰረት እግዚአብሔር ይመስገን እሱ በጣም ውጤታማ ነው። በውጭም በሀገር ውስጥም ያሉ ኢትዮጵያውያን አንድ ልጅ ሁለት ልጅ 10 ልጅ ሆኖ በማህበር የሚያሳድጉ አሉ። 10 ልጅ ይዘው በቋሚነት ልጆቹ ደህንነት የተከታተሉ ትምህርት ቤታቸውን የተከታተሉ በወቅቱ ብር ሲያስገቡ ደረሰኝ ደርሳቸው የተደረገ ምስጋና ደብዳቤ ደርሳቸው የተደረገ ፕሮግሬሱን ስናሳወቃቸው በቀጣይነት ይረዳሉ። አሁን ላለው ልጆቹን ለማሳደግ እነዚህ ሰዎች እስካልተቋረጡ ድረስ ውጤታማ የሆነ ፕሮጀክት እሱ ነውና አንድ ኢትዮጵያ ቤተሰብ ለአንድ ሕፃን በሚል ኢትዮጵያውያን ለኢትዮጵያውያን በቂ ነን በሚለው በዛ ነው ድርጅቱ ራኒንግ ኮስቱንም የልጆቹንም እያካሄደ ያለው ማለት ነው። ማህበረ ቅዱሳን እንግዲህ ማህበራዊ ተቋማትን ለማጠናከር በተለይ በ5 ዓመት ስልታዊ እቅዱ በቁርጠኝነት ነው ይዞ እየሰራ የሚገኘው። ከዚህ መካከል አንዱ የህፃናት ማሳደጊያ ማቋቋም ማጠናከር የሚለው ማቋቋም ለብቻው አንድ እቅድ አለን። እንዲሁ ደግሞ ማጠናከር ወደ 3 ያክል እቅዶች አሉ። ከሶስቱ አንዱ ማጠናከሩ ያው ይህ በጎ አድራጎትና ልማት ድርጅት ነው። በማቋቋም ደረጃ እንግዲህ ወደፊት የሚታሰብበት ይሆናል። ምናልባት ግን ከአየነው አንጻር ድርጅቱን ጎብኝተን ያለበትንም ችግር እንደተረዳ ነው ትንሽ ያቅም ውስንነት አለ። ቋሚ ገቢ ምንጭ የለውም። ከ120 በላይ ህጻናት እንዳሉ ተረድተናል። ለእኒህ ተማሪዎች ደግሞ ሙሉ ወጪ ነው ያለው። ከመኝታ፣ ከምግብ፣ ትምህርት፣ ላይብረሪ ሁሉ ነገር ፋሲሊቲ ሙሉ የተሟላ ሆኖ እዛ ነው የኖሩ ያሉትና በየዕለቱ ደግሞ ፍጆታ አለ፣ የሚወጣ ወጪ አለ። እንግዲህ ለአንድ ተማሪ በወር 2400 ማለት ቀላል አይደለም። ለመቶዎች ሲባዛ ያው በርከት ያለ ገንዘብ የሚፈልገው። ይህንን ለማስተካከል ማህበሩ አሁን ወደፊት የሚሄድበት ነው የሚሆነው። አንደኛ በቋሚነት ከዚህ በላይ ያሳድጉ ድጋፉን መቀጠል ሊሆን ይችላል። ከዛ ባለፈ ማስፋፋት በቂም አይደለም። አሁን ካለን የጎዳና ነዋሪ ወላጅ የሌላቸው አዳጊዎችና ህጻናት አንጻር ያሉን ተቋማት በጣም ውስን ናቸው። ስለዚህ እኒህ ጥሩ ተሞክሮ ያላቸውን ደግሞ ማህበሩ በልዩ ሁኔታ ይደግፋል፣ አብሮ ይሰራል። ወደፊት እሱን በመልኩና እንዴት የሚለውን የምንገልጽ ይሆናል። በጽህፈት ቤቱ ውይይት ተካሂዶበት ከተቋሙ ስራ አስኪያጅ የስራ ኃላፊዎች ጋር ክፍላችን ውይይት ያደርጋል። ስለዚህ በቀጣይ በግልጽ እናስቀምጣለን። ግን ጉዳዩን ያው ከተረዳነው አንጻር በዘላቂነት ለማስተካከል ለማሳደግ በደንብ በተሻለ መልኩ ለመደገፍ ማህበሩ በተለይም ማህበራዊ አገልግሎት ክፍሉ ይሄድበታል ማለት ነው። እንግዲህ ትልቁ የድርጅቱ መለኪያ የማመዛወሪቱ ውጤታቸው ነው። ውጤታቸው ቅድም እንዳልኩት መኪኖቻቸው ሸጠው ቤታቸው ሸጠው የአንገት ጣልቆታቸው ሲሰጡ ውጤታቸው ያማረ ሆኗል። ያን ሁሉ አድርገው ውጤት ቢያጡ ነበረ የሚያሳዝነው። እንዳልከው ወደ 55 ልጆች ነው ወደ 58 ልጆች ዘንድሮ 3 ልጆች ተመርቀዋል። 58 ልጆች በዲግሪ በዲፕሎማ በማስተርስ ተመርቀዋል። በማስተርስ አንድ ልጅ ደግሞ ፒኤችዲ ለመማር አሁን ወደ ራሽያ ወጥቷል ማለት ነው። እዚሁ ያደገ ልጅ። እነዚህ ውጤቶች ናቸው የማመዛወሪቱ። እነዚህን በመስማት በማየት ይጽናናሉ። አሁን በየአመቱ ከዩኒቨርሲቲ አንድ ወይ ሁለት ተመራቂ አይጠፋም። የሚመረቁ የተመረቁ ናቸውን ሲሉ ከታች ደግሞ ሀበለው ደግሞ የሚጀምሩበትም አለ። ወደ 38 ልጆች ትዳር ይዘዋል።
ዘንድሮ አሁን ከአንድ ሳምንት በፊት ወደ 8 ልጆችን ግራጁዌት አድርገው ወደ ማህበሩ ቀላቅለናል። ኦፊሻል በሆነ የቦርድ አባላት የልጆች የድርጅቱ ተጠቃሚዎች ባሉበት ለቤት የሚያስፈልገውን ቁሳቁስ 6 ወር የቤት ኪራይ እየሰጠ ድርጅቱ ወደ ማህበረሰቡ ቀላቅሏቸዋል። ትንሽ የዛም ይነስም ስራ ይዘው ራሳቸውን ችለው እንዲቆሙ ሆነዋል ማለት ነው። ትልቁ የድርጅቱም ዓላማ ይሄ ነው። ልጆች ራሳቸውን መርዳት እንዲችሉ ከዛ ከራሳቸው ደግሞ አልፎ ሌሎቹን መርዳት እንዲችሉ እነዚህ ልጆች ሲወጡ ያሉት ይሄንን ነው። እኔ ሀሳቤ እኔ ራሴን ትዬ ከድርጅቱ አንድ ልጅ መያዝ፣ ስፖንሰር ማድረግ፣ መደገፍ የሚል ዓላማ ነው ይዘው የወጡትና ውጤቱ በአይን የሚታይ ነው። የእማማ ዘውዲቱ ማለት ነው የብዙ አባቶች ጸሎት አለበት፣ የብዙ መነኮሳት ጸሎት ያለበት፣ ብዙ ገዳማውያን ድጋፍና የድጋፍ ጸሎት ያለበት ስለሆነ በጣም ውጤታማ የሚባል እሳቸውም ትልቅ የበረከት እናት ናቸው። በእውነት በዚህ ዘመን እንደዚህ አይነት እናቶችን እግዚአብሔር ያብዛል። ከራሳቸው አልፈው ሌላው ኖረው ጥላ ሆነው የሚያልፉ እናቶች ብዙ ናቸው። ከነዚህ መካከል አንደኛው መበረከት ዘውዲቱ መሸሻ ናቸው ማለት ነው። ያው የዘውዲቱ መሸሻ የህፃናትና የቤተሰብ በጎ አድራጎት ልማት ማህበር ከመንግስት ወይም ደግሞ ከተለያዩ ድርጅቶች ጋር ትስስርም የሌለው በበጎ ፈቃደኞች ኢትዮጵያኖች የተገነባ ድርጅት ነውና ድርጅቱ አሁን ላይ ደግሞ እንደ ሀገራችን ኮንቴክስት ትንሽ የኑሮ ሁኔታ አስቸጋሪ ከመሆኑ የተነሳ እንዳልኩ የዕለት ፍጆታ የምግብ በጣም አስቸጋሪ ሁኔታ ውስጥ እየገባንበት ያለበት ሁኔታ አለ። ለምሳሌ እዚህ ጋር 121 ልጆች ይዘህ 121 ልጆች በቀን ማብላት ቁርስ ምን ያህል ወጪ ይጠይቃል የሚለውን ሁላችንም የምናውቀው ነገር ነውና በተለይ በምግብ ቁሳቁሶች እንደነ ዘይት፣ ፓስታ፣ መኮረኒ፣ ርዞች የተለያዩ የምግብ አይነቶች ድጋፍ ቢያደርጉ ከዛ ባሻገር ህፃናት እንደመሆናቸው መጠን አልባሳት፣ የትምህርት ቁሳቁሶች ከዛ ውጪ ደግሞ ህፃናቶቹ ፍቅር ይፈልጋሉ። ከገንዘቡ ወይ ደግሞ ከቁሳቁስ ድጋፍ ባሻገር ትልቁ ደግሞ ለልጆቻችን እየጠቀመም ደግሞ የሚያስፈልገውም ጉዳይ ብለን የምናስበው እንደኛ ወንድም እህት አብሯቸው መጥተው እዚህ ጋር የሚያጫውት ጸጉራቸው መጥተው የሚሰራ ያው እንደምታውቀው ነው። እዚህ ጋር ከቢሮ ካሉት ጋር ከሚያወሩት ይልቅ ለምሳሌ ሴት ልጅ መጣ ስለ ራሳቸው ጉዳይ ቀረብ ብላ በእህትነት ብታወራት ብትመክራት ከኛ በተሻለ በዛ በኩል የሚመጣው መልእክት የመስማት ነገሮች አለና እንዳልኩ ከቁሳዊ ነገር ባሻገርም ደግሞ ትልቁ ነገር በሙያ በስነ ልቦና መጥቶ በማጫወት ራሱ ትልቅ ድጋፍ ነውና እዚህ ቤት ብዙ ድጋፍ ያስፈልገዋል። እናታችን የራሳቸውን ሀብት ንብረት ሽጠው ነው እስካሁንም እየኖርን ያለ ነውና አሁን ደግሞ ሙሉ ኢትዮጵያኖች ይሄ የጋራ የሁላችንም ፕሮጀክት ስለሆነ በጋራ ሆነን አብረን የምናሳካው ህልም እንዲሆን ነው የምመኘውና ብዙ ድጋፍ የሚያስፈልገው ድርጅት ነው። እንግዲህ አሁን በዋናነት የሚጠቀስ በተለይ አቅም ያላቸው እግዚአብሔር በሀብት የባረካቸው አንዱ ጸጋ የእግዚአብሔር ጸጋ ሀብት ነውና ባለ ጸጋ ማለት ራሱ ብዕለ ጸጋ የሀብት ጸጋ የተሰጠው ማለት ነው። እግዚአብሔር በዛ ጸጋ የባረካቸው ሰዎች የተትረፈረፈላቸው ሰዎች ድርጅቱ ተሽከርካሪ የለውም። በጣም ያረጀ ከገንዘብ ሚኒስቴር የተሰጠ በጣም ያረጀ መኪና ነው ያለው። እሱም አሁን ወደ ቆሙ ደርሷል። ለልጆቻችን አስቤዛ የምንገዛበት መኪና ተሽከርካሪ በጣም እንቸገራለን። ከገበያ የሚገዙ ነገሮችን ገዝቶ ለማምጣት ልጆቻችን በሌሊት ቢታመሙ ከዚህ ወደ ጤና ተቋማት ለማድረስ እማማ ዘውዲቱም አሁን ያላቸው 2 መኪና ሽጠዋል፣ ቤታቸውን ሽጠዋል። ምንም የላቸውም፣ የሚንቀሳቀሱበት መኪና የላቸውም። እና ይህንን መኪና አንድ መኪና አቅም ያላቸው እግዚአብሔር በሀብት የባረካቸው ሰዎች እነሱ የሚባረኩበት ስለሆነ ያ ማድረግ መደገፍ በዚህ ያለውን ክፍተት በጎደለው በኩል ቢቆሙ በጎ ነው ብዬ አስባለሁ። ሌሎች ግን ሰንበት ትምህርት ቤቶችን ማህበራትም በጎ ማድረግ የሚፈልጉ ሁሉ በሰንበት ትምህርት ቤት በማህበር ጉዞ እያደረጉ ድርጅቱን ቢጎበኙ ልጆቹን ቢያዩ አንድ ቀን ምግብ ማዕድ ቢያጋሩ አብረው ቢበሉ ልጆቻችን እየመጡ ቢያስጠኑ ጸጉራቸውን ቢያጥቡ ፍቅር ቢሰጡ ትልቅ አገልግሎት ነው። ዛሬ ሰንበት ትምህርት ቤቶች በአውደ ምሕረትና በንግስ በዓላት ከመዘመር በዘለለ በማህበራዊ ኃላፊነቶቹን በጥንካሬ እየተወጡ ያሉ ሰንበት ቤቶች አሉ። ሊደገፍ የሚገባው ነገር ነው። ከአጥቢያችን ዘለን ወይም ደግሞ ከሰንበት ቤታችን ዘለን ማህበራዊ ኃላፊነቱ የቤተ ክርስቲያን ኃላፊነቷም ስለሆነ እማማ ዘውዲቱ እየሰሩ ያሉት የቤተ ክርስቲያንን ስራ ነው። ኪዳን የሚለው ያንን ነው። ወማስብ ከዳኒ ወባላይ ለጓለ ማውታ ማለት አባት እናት የሌላቸውን የምትቀበል ቤተ ክርስቲያን ናት።
ባልቴት ባል የሞተባትን የምትቀበል መቀበል ያለባት ቤተክርስቲያን ለክርስቶስ የተሰጠው ክርስቶስ ቤተክርስቲያን ነው። ሙሽራው ስለሆነች ቤተክርስቲያን ማለት ነው። ስለዚህ ቤተክርስቲያን ይሄ ግዴታ አለባት። ቤተክርስቲያን ስንል ሰበካውም ሊመለከተው ይችላል፣ ሰንበቴቱን ሊመለከተው ይችላል። በአጥቢያ ያሉ ማህበራትም ያንን አጥቢያ ማዕከል አድርገው የሚንቀሳቀሱ ማህበራትን ይመለከታል። ስለዚህ በዓል ሲመጣ ልጆቻችን አሁን ሊያስፈልጋቸው በየቤታችን እንደምናደርገው በዓል ለቤታችን ለበዓል የምንገዛው የተለየ ነገር ለእኛም ልጆች ያስፈልጋቸዋል። ዛሬ አንድና ሁለት ልጅ በቤቱ ይዞ ለዶሮ ለእንቁላሉ እንዴት እንደሚጨነቅ ይታወቃል። እና እኛውን ልጆች ደግሞ ይዘን በዓል ሲደርስ እማማ ዘውዲቱ እኛ መጨነቃችን አይቀርም። ለቤታችን ከምናደርገው በተጨማሪ ለበረከት ደግሞ ለነፍስ እንዲሆንን እንዲህ አይነት ቦታዎችን ማሰብ መጠየቅ ስለሚገባ ማህበራት ሰንበት ትምህርት ቤቶች እየመጡ ቢጎበኙን በስማቸው አንድ ልጅ ስፖንሰር ቢያደርጉ የእማማ ዘውዲቱን ዓላማ ቢደግፉ የሚል መልእክት ነው ያለኝ። እንግዲህ ይህን የምትመለከቱ በጎ አድራጊ ወገኖቻችን፣ ምዕመናን፣ ድርጅቶች፣ ማህበራት በሙሉ በሀገራችን አሁን ያለው ሁኔታ ቀውሱን መንገድ ለእናንተ አይጠበቅም። በልዩ ልዩ የሚዲያ አማራጮች የምንሰማው ነው። ከገጠር እስከ ከተማ ቀውስ ሰፍቷል። በጊዜያዊ መጠለያ ጣቢያዎች የሚገኙ ወገኖቻችን በርካታ ናቸው። የሚላስ የሚቀመስ ያለው ነገር የምናውቀው ነው፣ ምን ያክል የተቸገሩበት ሁኔታ እንዳለ። በተቋማትም ያሉት እንዲህ በተረዳነው መልኩ ልክ በዘሩነት መሸሻም ተቋም እንዳየ ነው ድጋፍ የሚሹበት ሁኔታ ነው ያለው። በከተማ በአብያተ ክርስቲያናት በር በጎዳና ከጦርነቱም ጋር ተያይዞ ከክፍለ ሀገር እየፈለሱ የሚመጡ ወገኖቻችን በየቀኑ በጣም እየበዙ ነው ያሉት። እናም እኒህ ወገኖቻችን የሚጠብቁት እኛን ነው። እንዲሁ ሌላው ዘላቂው ነገር ቀርቶ እንኳን ለዕለት በልተው ለማደር ለፍጆታ ለአልባሳት የዕለት ብርድና ሀሩር ሲፈራረቅባቸው በጣም እየተቸገሩ ያሉ በመሆኑ የእኛን ድጋፍ ይሻሉ። እናም በተለይ በዚህ ባለንበት የትንሣኤ ወቅት ልዩ ልዩ ማህበራዊ መርሃ ግብራት ይከናወናሉ። ኩነቶች አሉ፣ ሰርግ ይኖራል፣ ልደት፣ ተዝካር መሰል ማህበራዊ ድግስ የሚደግስባቸው መርሃ ግብራት አሉ። ስለዚህ ምን ማስተላለፍ የምንፈልገው ምንድን ነው? እኒህን ወጪ የሚወጣባቸውን ኩነቶች መርሃ ግብራት አከባበር ያንዳንዱ ድግስ የሚወጣበት ሁሉ እኒህን ወገኖች በማሰብ ቢሆን ልክኛ በዓል በምናከብርበት ሰዓት እዛው ልደታቸው የሚያከብሩ ነበሩ፣ ዘውረት መሻጋ ማለት ነው። እንደዛ ሁሉ ልደት የምታከብሩ እዛው ድርጅቶች ግለሰቦቹ ለሚፈልጉት ስጦታችን ለነሱ ብንሰጥ፣ ክፍለ ሀገርም ተፈናቃይም ላሉት የምናወጣውን ውጪ ያሰብነውን ውጪ ለነሱ መስጠት ብንችል፣ መታሰቢያው ለነሱ ብናደርግ፣ እነሱም በጸሎት ቢያስቡን ይህን ማድረግ ብንችል የተሻለ ይሆናል እንጂ አሁን እንደ ድሮ እንደ በፊቱ እንዲሁ ድግስ የተደገሰ እዛ ጋ እኛን የሚጠብቀን ወገን ኖሮ እኛ ግን ከመጠን በላይ በጥጋብ በደስታ በፈንጠዚያ የምንደሰትበት ወቅት አይደለም። ስለዚህ ትንሽ ከነበርንበት መስመር አለፍ ብለን ማሰብ ይፈልጋል አሁን ያለንበት ወቅት። ከዚህ ባለፈ እኒህን የመሰሉ ተቋማት በአዲስ አበባም አሉ፣ በክፍለ ሀገርም አሉ። እኒህን ተቋማት ወደፊት እንጎብኛቸው። በልዩ ልዩ አደረጃጀት ያለን አካላት ጉዞ መርሃ ግብር የተለያዩ መርሃ ግብራት ስናካሄድ እኒህን ቦታዎች በመጎብኘት እዛው በሚዘጋጀው ቦታ መርሃ ግብራት እንዲያካሄድ መመለስ እንችላለን። ስለዚህ ወደፊት የአረጋውያን መጦሪያ አሉ፣ የአረጋውያን መርጃ ድርጅቶች አሉ፣ የአእምሮ ህሙማን መርጃ ድርጅቶች አሉ፣ የህፃናት ማሳደጊያ ተቋማት አሉ። እኒህን ማህበራዊ ተቋማት ከፍተኛ ኃላፊነት የተጣለባቸው በራሳቸው ፈቃድ ግለሰቦችም የመሰረቷቸው በመሆኑ እኛም ማህበራዊና መንፈሳዊ ግዴታችንን መወጣት ይኖርብናል ማለት ነው። እግዚአብሔር ይስጥል። እንግዲህ ከምስጋናው የሚጀምረው ከሁሉን ማድረግ ለሚችል ለኃያሉ ለልዑል እግዚአብሔር ከሁሉ በላይ ምስጋናን ያቀርባለሁ። እኔ እማማ ዘውዲቱ ኮተቤ ያለው ነበር የሄድኩት። በጣም ያስጨንቅ የነበረው ልጆቹ የሚያድሩበት የነበረው ቆርቆሮ ቤት ከጎዳና ያልተሻለ ነበር እና ወደ እሳቸው እንደመጣው አርቲስቶችን ታዋቂ ሰዎችን ይዤ ያልገባውበት ያላንኳኳሁት መንግስታዊ ተቋም ሚኒስቴር መስሪያ ቤት አልነበረም። የተሻለ ማረፊያ እንዲኖራቸው ማለት ነው። ግን ሳይሳካ ብዙ ጊዜ ቆርቶ እግዚአብሔር ጊዜ ገብር ለእግዚአብሔር ነውና በወደደ ሰዓት የእሳት አደጋው ምክንያት አድርጎ ዶክተር አብይ ቀዳማዊት እመቤት መጥተው ጎብኝተው ምን እንርዳዎት ምን እናርግልዎት ሲሉ ሰፊ መሬት ስራዬን አስቼ መስራት የሚችልበት ብለው እማማ ዘውዲቱ ጥያቄ ያቀረቡ። እናደርጋለን ብለው ቃል ገቡ። በ6 ወሩ ቃል በገቡት መሰረት የመሰረት ድንጋይ ተቀመጠ። በ6 ወሩ ወደ 12 ሚሊዮን ብር የፈጀ ኮንስትራክሽን 6000 ካሬ ሜትር ላይ ያረፈ መሬት አሁን ያያችሁት ግቢ በቀዳማዊት እመቤት ጽሕፈት ቤት
እስካሁን ለሰሩት በጎ ስራ እንደ እውቅና አድርገው ነው የሰጡት። ብዙ በጎ አድራጎት ድርጅቶች የሚጠይቁት መንግስትን መሬት ነው። መሬትም በጭንቅ ነው የሚገኘው። እዚህ ግን መሬቱን ራሳቸው ሴኪዩር አድርገው ኮንስትራክሽኑን ጨርሰው ቁልፉን ያስረክቧቸው እና መንግስትን በዚህ በኩል በህፃናቱ ስም ልናመሰግን እንወዳለን። እግዚአብሔር ስራቸውን ይባርክላቸው። አገር ስለሚመሩ ሰዎች ቤተክርስቲያን ጸልያለች። ስለ መኳንንት ስልጣን ስላላቸው እንማልዳለን መጥተው ሁሉ ጊዜ አእምሯቸውን ብሩህ እንዲያደርግላቸው በደም በማፍሰስ በክፉ ስራ አእምሯቸው እንዳይጠመድ ስለ ድሆችና ስለ አደጎች እንደነዚህ ላሉ ስለ ህፃናት እንዲጨነቁ አእምሯቸውን ብሩህ እንዲያደርግላቸው ስለ መኳንንትና ስልጣን ስላላቸው እንማልዳለን እያለች የምትጸልይ ቤተክርስቲያን አለችንና እኛም ስለነዚህ በጎ ስላደረጉልን የመንግስት አካላት ጠቅላይ ሚኒስትር፣ ቀዳማዊት እመቤት ጽሕፈት ቤት ለማመስገን እንወዳለን። ከዛ በመቀጠል ማህበረ ቅዱሳንም እንደዚሁ መጥተው ከጎበኙን የስራ አመራር አባላት ከጎበኙን ጊዜ ጀምሮ በቋሚነት በየ6 ወሩ ወደ 60 ሺህ ብር ገቢ እያደረጉልን የተወሰኑ ልጆችን ስፖንሰር እያደረጉ አለን ካሉን አካላት ናቸው። ዛሬም ደግሞ መጥታችሁ መጎብኘታችሁ ቀላል አይደለም። ወደፊትም አስፍተን እንሰራለን ብሎ መባሉ ተስፋ ነውና ማህበረ ቅዱሳንን ዋናው ማዕከልን አዲስ አበባ ማዕከልን በህፃናቱ ስም በእናታችን ስም በእግዚአብሔር ስም ለማመስገን እወዳለሁ። ከዛ በተረፈ ፊናዶ ቅድም ያልኩት ድርጅት ሳያቋርጥ የሚረዳን ድርጅት ነው። እሱንም እናመሰግናለን። ሊቃነ ጳጳሳት በስማውን ጠቅሼ ልጨርሳቸው የማልችል እማማ ዘውዲቱን በጸሎት የሚያግዙ በስውር እየመጡ እየጎበኟቸው አይዞ የሚሉ እና አቡነ ቀውስጦስ አረጋውያኑ አባቶች እና አቡነ ናትናኤል ኢየሩሳሌም፣ አቡነ ናትናኤል ዴንቨሩ አሜሪካ ያሉት እነዚህ ብዙ አሁን ጠቅሼ አልጨርስም። እነዚህ ጳጳሳት በየጊዜው እየመጡ ልጆቻቸውን ይባርካሉ፣ በርቱ፣ አይዞት ይላሉና እነሱንም በእግዚአብሔር ስም ለማመስገን እወዳለሁ። ከዛ ወዲያ አንድ ኢትዮጵያ ቤተሰብ ለአንድ ህፃን በሚል የሚረዱ በሀገር ውስጥም በውጭ ያሉ ማህበራት አሉ። እነዚህን ማህበራት ግለሰቦች አንድ ህፃን ይዘው በቋሚነት ሳያቋርጡ ለድርጅቱ ህልውና አንድ ምክንያት የሆኑ ጋን በጠጠር ይደገፋል ነውና ይህንን የሚያህል ተቋም በጠጠር የደገፉ ወገኖቻችን ኢትዮጵያውያን ሁሉ በእግዚአብሔር ስም በህፃናቱ ስም ለማመስገን እወዳለሁ። ድርጅታችን የማያውቁ ሰዎች ቁስቋም አካባቢ ነው። ከሽሮ ሜዳ ከፍለው ቢመጡ ቁስቋም ጣይቱ በጦር ትምህርት ቤት ጀርባ ነው። ማንም ሰው ብትመጡ ያሳያችኋል። አስፋልቱ ቀጥታ እስከ ድርጅቱ ይገባል። መጥታችሁ በአካሉ ልጆችን አጫውቱ። ልጆቻችሁንም በጎ አስተምሯቸው። ብዙ ወላጆች እንደዚህ አይነት በዓል ሲመጣ ይዘው የሚሄዱት ትልልቅ ሆቴል ነው። አይስክሬም የሚላስበት ብዙ ጫወታ ያለበት ፌሽታ ያለበት ጭፈራ ያለበት ወጣቶችም ናይት ክለብ የሚያበዙበት ዘመን ነው። ለልጆቻችን ይህን በጎነት ካላስተማርናቸው ሰው እንዲሸቱ ካላደረግናቸው ነገ ሲያድጉ እድሜያቸው ለአቅመ መስራት ለአቅም ማድረግ ሲደርስ ለወላጆቻቸውም ከባድ ወላጆቻቸውን የማያከብሩ እናት አባታቸውን የማያከብሩ እግዚአብሔርን የማይፈሩ ነውና የሚሆኑት። እንደዚህ አይነት ተቋማት በወላጆች እጅ ለሚያድጉ ልጆችን በጣም አስፈላጊ ነው። እንደዚህ አይነት ትልቅ ሆቴል ሄደው ከሚያጫወቷቸው ኬክ ከሚያበሏቸው እንደዚህ አይነት ቦታ መጥተው መጫወቻ ያለው ከነዚህ አይነት ልጆች ጋር እንዲጫወቱ አብረው እንዲበሉ አብረው እንደዚህም አይነት አኗኗር እንደዚህም አይነት ችግር እንደዚህም አይነት ህይወት እንዳለ እንዲያዩ ልጆቻችን ደግሞ ዶክተሮች ብቻ ኢንጂነሮች ብቻ መሆን ሳይሆን ያለባቸው እንደማማ ዘውዲቱ በጎ ሰው መሆን አለባቸው። ዘመናቸውን ለበጎነት የወደቁትን ለማንሳት የተራቡትን ለማብራት የሚጨርሱ ብዙ በዓለምም በኢትዮጵያም በጎ ሰዎች አሉ። በጎ ሰዎች መብዛት አለባቸው። በጎ ሰዎች ካልበዙባት ዓለም በጎ አትሆንም። ክፉዎች እየበዙ በመጡ ቁጥር ዓለም ክፋቷ እያመዘነ ጥፋቷ እያመነዘነ ይመጣል። በጎዎች በበዙ ቁጥር ግን ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ ነው አባቶቻችን። ሰው አገርን ቦታን ይቀድሳል፣ ደግሞ ቦታውም ደግሞ ሰውን ይባርካል። ስለዚህ የተባረከ ቦታ የተባረከ ሀገርን እንድንሆን በቦታው ላይ በሀገሪቱ የምንኖር ሰዎች የተባረክን የተቀደስን እግዚአብሔርን የምንፈራ መሆን አለብንና ወላጆች ልጆቻቸውን ይዘው እንደዚህ አይነት ቦታ ቢመጡ የሚለው የመጨረሻ የመልእክቴ ነው። እግዚአብሔር ሀገራችን ይባርክልን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ በመንፈሳዊ በረከቱ ሁሉ ያክብራችሁ። እንግዲህ ውድ ተመልካቾቻችን ከመርሃ ግብራችን እንደተከታተላችሁት የዘውዲቱ መሸሻ የህፃናትና የቤተሰብ ልማት ድርጅት
ላለፉት 37 ዓመታት ከ1983 ዓመተ ምህረት ጀምሮ በጣም ብዙ ሰዎችን 58 ሰዎችን በትምህርት ከዲፕሎማ እስከ 3ኛ ዲግሪ ድረስ እንዲሁም ወደ 35 የሚሆኑ ሰዎችን ለወግ ማዕረግ ድሮ እዚህ አብቅቷል። አሁንም ድርጅቱ ከ120 በላይ ሰዎችን 35 አካባቢ የሚሆኑትን በቤተሰብ እንዲሁም 86 የሚሆኑ ልጆችን በዚህ በማዕከሉ በቋሚነት እየረዳ እያሳደገ እያስተማረ ይገኛልና ሁላችሁም እንደዚህ አይነት በጎ ስራዎችን እንድንደግፍ በዚሁ ጥሪያችንን እናስተላልፋለን። ድርጅቱን መርዳት ለምትፈልጉ ከቁስቋም ቤተክርስቲያን ወረድ ብሎ በሚገኘው የድርጅቱ ማዕከል ተገኝታችሁ በአካል የተለያዩ ፕሮግራሞችን ማድረግ ትችላላችሁ። ድርጅቱን መጎብኘት ትችላላችሁ። ዝግጅታችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኑ እምነትና ምግባር የተባበሩለት ንዑር ነው ክቡር በአገር ሰማያዊ